እሁድ 9 ሰዓት ተኩልን ጠብቀን ተገናኘን። ሜዳሽ ላይ እንገኛለን። እንደምን አላችሁ? እንደምን ሰነበታችሁ? ሁሉ ሰላም ነው? የፈረንጆችን አዲስ ዓመት የምታከብሩ በተለያየ ዓለም የምትገኙ ኢትዮጵያውያን ሌሎቻችሁም እንኳን ለ2023 በሰላም አደረሳችሁ። በጣም ደስ የሚሉ ሀገራዊና ዓለም አቀፋዊ እንዲሁም ወቅታዊ ክስተቶችን ይዘን በጥያቄ መልክ ዘና ፈታ በሚያደርግ መልኩና እንዲሁም ደግሞ መረጃውን ወደናንተ በማይረሳ መልኩ አምሯችሁ ላይ እንዲሰርጽ ለማድረግ ተሞክሮ የወጣ ጥያቄ አለ። 10 ጥያቄ ሜዳ የሚለውን አፕሊኬሽን ከፕሌይ ስቶር ወይም ደግሞ ከአፕ ስቶር ላይ አውርዳችሁ ዝግጁ እየሆናችሁ እንደሆነ ተስፋ እናደርጋለን። በተረፈ ብዙ አሁን ወቅታዊ የሆኑ ክስተቶች አሉ በዓለማችን ላይ በአገራችን ላይ። እነሱን ነገሮች በአምሯችሁ ላይ ያሰላሰላችሁ ከጎረቤት ከቤተ ዘመድ ከጓደኞች ተራራቃችሁ ካላችሁ ጠጋ ብላችሁ ሰብሰብ ብላችሁ ዛሬ ሰንበትን ሜዳሽን የትኛውን ጥያቄ ተሳሳትኩ የትኛውን መለስኩኝ የሚለውን ነገር አብራችሁ እየተወያያችሁ 10ሩን ጥያቄ እንድትመልሱ ምኞቴ ነው። እኔ በበኩሌ ወደናንተ ጥያቄዎቹን የማደርሰው የማጋፍራው ደግሞ አዝመራው ሙሉ ሰው ባላለው እስከ 9 ሰዓት ተኩል እስከ 10 ሰዓት ድረስ ማንም ሰው ስልካችሁ ላይ እንዳይረብሽ ትንሽ ቆይቼ እደውላለሁ ብላችሁ ዝጉበት። ኔትወርኩ አስተማማኝ የሆነ ቦታ ዋይፋይውም ደግሞ እንደዚሁ ያልተጨናነቀ እንዲሆንላችሁ መኛለሁኝ። ከዛ ውጪ ከጀርመንና ከአሜሪካ ዛሬ የደወሉልኝ ነበሩ። እንኳን አደረሳችሁ ሃፒ ኒው ይር በልልን ቤተሰቦቻችንን እዚህ ያሉትን ብለውኛል። እንቁጣጣሽ አንል እንግዲህ ያው በአማርኛውን የባህል ዘፈን ነው የምናውቀው። እንቁጣጣሽ አይባልም እንግዲህ በፈረንጆች አዲስ ዓመት። እንኳን አደረሳችሁ ባላችሁበት። በርሊንም ያላችሁ እንኳን አደረሳችሁ። አሜሪካ ያላችሁ እንኳን ደስ አላችሁ፣ እንኳን አደረሳችሁ እንላለን። እንደተለመደው ዲኤስቲቪ ከእግር ኳስና ስፖርታዊ ከሆኑ ነገሮች ውጪ መዝናኛዎቹንም ድራማዎቹንም ለልጆች የሚስማሙ ምርጥ የልጆች ታሪክ የያዙ እነ ፓዲንግተንን እነ አለቃ እነ ራይደር አለቃን የመሳሰሉ ፕሮግራሞችን ይዞ ወደናንተ ልጆቻችሁን በደንብ ይማሩበት ይላል ዲኤስቲቪ። ከዛ ውጪ ደግሞ ደከም ሲላችሁ ትንሽ ሲደብራችሁ ሲጫጫናችሁ ደግሞ ብርታትን ጎንጨት ስትሉ አቤት ድራሹ ይጠፋል። ድካም ድብርት ተመልሰን እንገናኛለን። ሬዲ ሁኑ። ብርታትን እየጠጣሁ እጠብቃችኋለሁ። እስካሁን እየጠጣሁ ነበር። አይገርም? ብርታት እንግዲህ ነቃ ደንገጥ አድርጎኛል። ጥያቄዎቹን ፈታ ብዬ ነው ወደናንተ ማቀርበው፣ ምክንያቱም ብርታት ከኔ ጋር ነው። ነቃ። ስለዚህ ወደ ጥያቄዎቹ እናልፋለን። በቀጥታ ወደ ጥያቄዎቹ ሬዲ ናችሁ? ብዙ ሰዎች ስክሪኑ ላይ ታዩኛላችሁ፣ ተቀላቅላችኋል ሜዳሽን። እሺ ወደ ጥያቄዎቹ እናልፍ ነው። ሰብሰብ ብላችሁ መኮራረጅ ይቻላል፣ ምንም ችግር የለውም። እውቀትን ለማስጨበጥ ለመዝናናት እስከሆነ ድረስ እየተነጋገራችሁ መስራት ትችላላችሁ። ስክሪኑ ላይ ስትጫኑት መልሱን ስትጫኑ በደንብ በቀጥታ በዛ በመልሱ ቀጥታ መሆኑን በደንብ አረጋግጡ። ምክንያቱም አንዳንዴ ከታች መነካለው ብላችሁ ከላይ ልትነኩ ትችላላችሁ አይደል? ጥያቄው ቀላል ሲሆን እንደውም የመሸወድ እድላችሁም ከፍ ያለ ነው። ምክንያቱም ስለምትቸኩሉ የሆነ ሌላ ነገር እንዳትነኩ ብዬ ነው። ብዙ ሰዎች እየገባችሁ ትገኛላችሁ። በቀጥታ ወደ መጀመሪያው ጥያቄ እናልፋለን። የመጀመሪያው ጥያቄ እጅግ ቀላል ነው። ሁሌም ዛሬም እንደተለመደው ቀላል ነው፣ በጣም ቀላል። ስለዚህ አንደኛ ጥያቄ በጊዜ ቆይታ የማይበላሸው ምግብ የቱ ነው? ኦቾሎኒ፣ ቅቤ፣ ማር፣ እርጎ። ያው የማይበላሽ አለ ብዙ፣ ግን አሁን ይሄ አይበላሽም የተባለው ነገር ራሱ ባዕድ ነገር መቀላቀል የለመድን ነጋዴዎች አላችሁ በብዙ ቦታ። ባዕድ ነገር ከተቀላቀለበት ይበላሻል። ምንም
ጥርጥር የለውም። ስለዚህ ኦሪጂናል የሆነውን ነገር ለመሸጥ ሞክሩ። ምክንያቱም ነገ ከነገ ወዲያ ስማችሁን እናንተ ማጥቆር ስለሌለባችሁ ማለት ነው። ስለዚህ አደራ ባዕድ ነገር አትጨምሩ። ለሰው ልጅ አስቡ ባካችሁ። ለጤንነትም ጥሩ ስላልሆነ ብዙ ሰው እየተጎዳ ይገኛል። በጊዜ ቆይታ የማይበላሸው ምግብ የቱ ነው? ማር ነው። ትክክል። ኦቾሎኒ ቅቤ ይበላሻል። አዎ ብዙ አይቆይም። በጊዜ ቆይታ ግን ማር በጣም ብዙ ዓመታት ይቆያል። በጣም ብዙ ዓመታት፣ ብዙ አስርተ ዓመታት። እርጎ ከፍሪጅ ካወጣችሁት ይበላሻል በአጭር ጊዜ ውስጥ፣ በጣም በአጭር ጊዜ ውስጥ። ማር ራሱ አይበላሽም። እንደገና ደግሞ ጠጅ ሲጠመቅበት ደግሞ ጠጁም እንዳይበላሽ አይበላሽም። ጠጅ ራሱ ይቀመጣል በጣም ብዙ። በማሩ የተነሳ ነው ግን አይደለ? በማሩ የተነሳ ነው። ዓመት 5 ዓመት ይቀመጣል ጠጅ፣ መናፈቋ አይቀርም የራቁት ወዳጅ። መናፈቋ አይቀርም የራቁት ወዳጅ የተባለው ለዛ ነው። የራቁት ወዳጅ። ጠጁም 5 ዓመት ብዙ ዓመት ይቆያል። ጠጅም ራሱ። ወደ ሁለተኛው ጥያቄ እናልፋለን። ብዙ ሰዎች ተቀላቅላችኋል ወደ ሁለተኛው ጥያቄ። እናመሰግናለን። ወደ ሁለተኛው ጥያቄ ስናልፍ ፖሊስ ጋር ለመደወል የቱን ቁጥር ይጠቀማሉ? 9 11 991 907። ብዙ እንደዚህ አጫጭር የስልክ ቁጥሮችን የመያዝ ልምዳችን ትንሽ አናሳ ነው። በተለይ የአምቡላንስ፣ አሁን ለምሳሌ የአምቡላንስ፣ የመብራት ኃይል ያው እንዳይጠፋ ከጠፋ የእሳት አደጋ መያዝ አለብን። እውነት ምን ሊፈጠር እንደሚችል የትራንስፖርት መያዝ ይገባናል። ስለዚህ ፖሊስ ጋር ግን ለመደወል ፖሊስ ባል ያላችሁን ሚስቶች አይመለከትም፣ በራሱ ቁጥር ነው የምትደውሉለት። ፖሊስ ጋር ለመደወል የቱን ቁጥር ይጠቀማሉ? 991 ነው የኛ ሀገር 991 911 እኮ የአሜሪካ ነው። ምንድነው ፊልሙ ላይ ታችሁ ነው? አረ ምን አይነት 911 ምናምን ስለሚባል አረ ተው። 911ማ የአሜሪካ ምናምን ነው። የኛ 991 ነው። 907 ያላችሁ 907 ምንድን ነበር? 907 ያላችሁ አላችሁ 300። ለማንኛውም 911 የውጭ ሀገር ነው። 1654 ሰዎች ተሳስታችኋል። ለምን 991 ነው ኢትዮጵያ። 2037 ሰዎች አብራችሁ እየተከተላችሁ ነው። እኔ ባትወርቁብኝ ደስ ይለኝ ነበር። እውነት በጣም ያሳዝናል። በጣም ያሳዝናል እውነት። ለምን ይሁሉ ሰው እኔ አከበርኩት ጥያቄውን። ለማንኛውም በቃላችሁ መያዝ። እኔ አሁን መመክራችሁ ነገር ምንድነው? እነዚህ በጣም አስቸኳይ ነገር ሊፈጠሩ ይችላሉ የምትሉትን፣ ለምሳሌ የጾታዊ ጥቃት እያደረሰ ስታዩ አንድ ሰው ጾታዊ ጥቃት የት ነው የሚደወለው የሚለውን ነገር ማወቅ አለባችሁ፣ ቶሎ ደውላችሁ ለማሳወቅ። እንዲሁም ደግሞ የመብራት ኃይል ያው ብዙ ጊዜ ስለሚጠፋ። ወደ ሶስተኛ ጥያቄ ምንም ፍንጭ አልሰጣችሁ። በጣም ቀላል ጥያቄ ነው። ሰሞንኛም ወሬ ነው። በዓለም ዋንጫ ታሪክ በእድሜ ትንሹ ዓለም ዋንጫን ያሸነፈ ተጫዋች ማን ነው? ማራዶና፣ ፔሌ፣ ምባፔ? እኛ ሀገር በጣም ትልቁ ችግራችን ምንድነው መሰላችሁ? በጣም ትልቁ ችግራችን እኛ ወላጆች፣ በተለይ ወላጆች ላይ ልጆቻችሁ ወደ ምን ያዘነብላሉ የሚለውን ነገር በህፃንነት አናቀውም፣ አናስተውለውም። የሆነ ተሰጧቸውን በህፃንነታቸው አውቀን ወደ ማሰልጠኛ አስገብተን ያንን ነገር በደንብ መክሬታቸውን እንዲጠቀሙበት። ሌሎች ሀገሮች ፔሌ ነው፣ ፔሌ ምባፔ ያላችሁ ወይኔ ሰሞንኛ ፔሌ እኮ ትላንትና ሞተ እኮ ከትላንትና ወዲያ አይደል እንዴ? ሰሞንኛ ወሬ ነው ስላልኳት ያው የሰሞኑ ተው እንጂ ፔሌ ከዚህ ዓለም በሞት ተለይቷልና እሱን ለማንሳትም ነውና 809 ሰዎች ቀራችሁ። ምባፔ ያላችሁ ምባፔ እኮ በነገራችን ላይ ፔሌ በ17 ዓመቱ ነው 2 ጎል አግብቶ ያሸነፈው በመጀመሪያ በ1953 አይደለም እንዴ? ስለዚህ በ17 ዓመቱ
ዓለም ዋንጫን ያነሳ ተጫዋች የለም አይደለ? በ1958 ዓመተ ምህረት ስዊድንን 5-2 ሲያሸንፉ ፔሌ ሁለቱን ጎል አግብቶ ነው ያሸነፈው። 17 ዓመቱ ነበር የዛኔ በ1958። ስለዚህ ምባፔ በ18 ነው በ19 ነው አይደለ? በ19 አይደል? በ19 ዓመቱ ነው ዋንጫ ያነሳው። ስለዚህ በ2 ዓመት ያንሳል ማለት ነው ከምባፔ። ለማንኛውም ብዙ ሰዎች በጣም ብዙ ሰዎች ተሸውዳቸዋል። 3 የዓለም ዋንጫዎችን ለብራዚል አበርክቷል ፔሌ። በጣም እንወደዋለን። ነፍሱን ባጸደገነት ያኑርልን ፔሌያችን የብዙ እግር ኳስ ተጫዋቾች አነሳሽ ነበረ። አሁንም ታሪኩ ይቀጥላል ማለት ነው። ነፍሱን ይማርልን። ወደ አራተኛው ጥያቄ እናልፋለን። አራተኛ ጥያቄ በእንግሊዝኛ ፊደላት ከአር በፊት የሚገኘው ፊደል የቱ ነው? PSQ ከአር አይባልም። በጣም መጥፎ ነገር ነው። አር አይባልም። አር ስለዚህ ከአር በፊት ያለችው ፊደል ምን ትባላለች ነው ጥያቄው። አር እዚህ ሳውንድ ላይ አፋችሁ ላይ አር ኪው ነው አይደል እንዴ? ምንድነው የምትሰሩት? ኤቢሲዲ ላይ what is going on 107 ሰው ፒ። ኧረ ተው፣ የት ነው የተማራችሁት እንዴ? እንዴ አር ተው እንጂ ከአር በፊት QRSTUVWXYZ ቴንክ ዩ እናመሰግናለን። ወደ አምስተኛው ጥያቄ እናልፋለን። በጣም አስደንቃችሁኛል 167 ሰዎች። ወደ አምስተኛው ጥያቄ ቀላል ጥያቄ ነው። በዓለም ላይ ስንት ውቅያኖሶች አሉ? 7 6 5 ስንት ውቅያኖሶች አሉ? ኖህ ደበበ የሰመጠበት ውቅያኖስ ታውቁታላችሁ? ኖህ ደበበ የሰመጠበት ውቅያኖስ አለ። ወዶ የገባ ሰው ከባህር ከውሃው ዋኝቶ ይውጣው እንጂ ሌላ ማን ሊረዳው? የተፈጥሮ ቅርጿ ስቦኝ ዘፍቄያለሁ፣ የውቅያኖስ አሳ ምርኮኛ ሆኛለሁ። ሞገደኛው ኃይለኛው የሰመጠበት ውቅያኖስ አንዱ ነው። ለማንኛውም በዓለም ላይ ስንት ውቅያኖሶች አሉ? 5 ውቅያኖሶች። 5 ውቅያኖሶች። በእውነት 7 ያላችሁ 6ን ለምን እንኳን እንደው 6 ብትሉ እንኳን ለምን ዘለላችሁት? 6 5 ውቅያኖሶች ናቸው ያሉት። 5 ውቅያኖሶች ናቸው ያሉት። እናመሰግናለን። አትላንቲክ ውቅያኖስ፣ ህንድ ውቅያኖስ፣ ደቡባዊ ውቅያኖስ፣ አርክቲክ ውቅያኖስ እና ትልቁ ደግሞ ሰፊው በጣም ፓሲፊክ ውቅያኖስ 5 ናቸው። እሺ እናመሰግናለን። ይህንን አዝናኝና ቁም ነገር አዘል ፕሮግራማችንን ወደ እናንተ የሚያደርሱልን የዘወትር አጋሮቻችን ዲኤስቲቪ። ከዚህ በኋላ ዲኤስቲቪን ሌላ ቦታ ሄዳችሁ ባታዩ ጥሩ ነው። ቤታችሁ በተለያየ ፓኬጅ ቀርቦላችኋል። ቤተሰብ አለ፣ የሜዳ ፓኬጅ አለ፣ ብዙ። ከዛ በኋላ ደግሞ ብርታት ደከም ሲላችሁ ብርታት ተመልሰን እንገናኛለን። ዋው ተመለስን። እንዴት ነው? እየመለሳችሁ ነው። አይዟችሁ። ወፌ ቆመች። ወደ 6ኛው ጥያቄ እናልፋለን። አሁን ከበድ እያለ ነው የሚሄደው በአንጻራዊ እንጂ አይከብድም። ወደ 6ኛው ጥያቄ እናልፋለን። ሬዲ? ከአዲስ አበባ ወደ ሐዋሳ ሲሄዱ የማያቋርጡት ከተማ የቱ ነው? ዓለም ጤና፣ መቂ፣ ይርጋለም። ባትሄዱም ችግር የለውም፣ ማወቅ ነው። ማፕ ምናምን ትምህርት ቤት ተማሩ የለ አይደለ? ይሄኛው ሀገር እዚህ ነው። አሁን ለምሳሌ እኔ ሲንጋፖር የት እንደሆነ አውቃለሁኝ፣ ግን ሂጄበት አላውቅም።
በየት በኩል እንደሚሄድም አውቃለሁ። ሲሸልስ የት እንደሆነ አውቃለሁ አይደለ? ስለዚህ የትኛውን ነው ማናቋርጠው? ከአዲስ አበባ ወደ ሐዋሳ ስንሄድ ነው ማናቋርጠው ሀገር ይርጋ ዓለም ነው። ይርጋ ዓለም ነው። ጎበዞች 215 ሰዎች ጀግኖች ናችሁ። እርግጠኛ ነኝ 215ቱም ሰዎች አታውቁት። አሁን ሄዳችሁ ላታውቁ ይችላላችሁ። ማታውቁ ልጆች ሰዎች ልትኖሩ ይችላላችሁ። ይርጋ ዓለም ሐዋሳን ካለፍን በኋላ ነው የምናገኘው እንጂ ከአዲስ አበባ ሐዋሳ ባለው ቦታ ውስጥ አይደለም። ስለዚህ ዓለም ጤናና መቂን እናገኛቸዋለን። ወደ ሰባተኛው ጥያቄ እናልፋለን። 215 ሰዎች ብቻ ናችሁ ያላችሁት። አቤት ዛሬ ስንት ሰው ሊሸለም ነው? ጠንክሩልኝ፣ በርቱ፣ እንዳትስቱ። ከዚህ በኋላ እየተጠያየቃችሁ በደንብ እየተነጋገራችሁ። ሰባተኛ ጥያቄ ከሚከተሉት ልዩ የሆነው ማን ነው? ያለምወርቅ ጀንበሩ፣ ፀሐይ ጀንበሩ፣ ሐመልማል አባተ። እሺ በሙያ እሺ አይጉድ ያለምወርቅ ጀንበሩ፣ ፀሐይ ጀንበሩ። ወይኔ በጣም ጎበዞች ናችሁ በእውነት። ጀንበሩ ይሸውዳችኋል ብዬ አስቤ ነበር በእውነት። ሐመልማል አባተና ያለምወርቅ ጀንበሩ ድምፃውያን ናቸው። ያለምወርቅ ጀንበሩ አሁን ሻይን እያደረጉ ኮከብ የሆኑ ከመጡ ሴቶች መካከል ፋና፣ እዚሁ ጣቢያ ላይ ፋና ላምሮት ላይ በጣም ትልቅ ብቃቷን እያሳየች ያለች እንስት ድምፃዊት ናት። ሐመልማል አባተም እንደምናውቀው የአንጋፋ ድምፃውያን ከሚባሉ ሴት ድምፃውያኖች አንዷ ናት ሐመልማል አባተ። ፀሐይ ጀንበሩ ግን የዶክተር ናቸው። በነገራችን ላይ ዶክተር ፀሐይ ጀንበሩ የባህር ዳር ዩኒቨርሲቲ ፕሬዝዳንትና በጣም ለሀገራችን ትልቅ ነገር ያደረጉ በጣም ትልቅ አስተዋጽኦ ያደረጉ ሰው ናቸው። ዶክተር ፀሐይ ጀንበሩ የባህር ዳር ዩኒቨርሲቲ ፔዳ እና እንዲሁም የፖሊ ሁሉ እኔ በተማርኩበት እናመሰግናለን። ያለምወርቅ ጀንበሩ በዚሁ አጋጣሚ በጣም አሪፍ ነው። አጨብጭበናል። በርቺ። ወደ 8ኛው ጥያቄ እናልፋለን። በጣም የሆነ ዜማ ያለው ነገር ነው። 8ኛው ጥያቄ የኢኮኖሚ ዋልታ ቡና የገቢ ምንጫችን ቡና ዳሽ ቡና የእድገታችን ገንቢ ሀብታም ነው ቡናችን የሀገራችን ኩራት። አቤት የዘጠናዎቹ ልጆች በተለይ ደግሞ እንደው ለህፃናት ምናምን ካላችሁ ንገሯቸው። 80ዎቹ በደንብ በጣም የሚያምር ኳየር የሰሩ ልጆች ናቸው። የገቢ ምንጫችን ቡና የኢኮኖሚ ዋልታ ቡና የገቢ ምንጫችን ቡና ናልደቢ የእድገታችን ገንቢ ቡና ሀብታም ነው ቡናችን ቡና በጣም ነው የሚያምረው። በእናታችሁ ይሄንን ድምጽ ከሰማሁት በጣም ቆይቻለሁ። ኧረ ክፈቱልን ኢትዮጵያ ሬዲዮ ምናምን እባካችሁ። ኢትዮጵያ ሬዲዮ ላይ ብቻ በብዛት ይለቀቃል አይገርም? ስለዚህ የእድገታችን ገንቢ አሁን ከቡና በተለይ ደግሞ ከቡና ውጭ አሁን ለሀገራችን ገንቢ ከሆኑት ህዳሴው ግድብ መጥቶልናል። ኢንዱስትሪ ፓርኮች አሉ ምናምን አሪፍ ነው። ብዙ ነገሮች እየመጡ ነው። ስንዴው አለ አሁን አሪፍ ነው። ቡናችን እየታገዘ ነው። ብቻውን እየታገለ ነበረ ለኢትዮጵያችን ቡና። አሁን ብዙ ነገሮች እየመጡ ነው። እናመሰግናለን። ወደ 9ኛው ጥያቄ እናልፋለን። ጎበዞች አሁን በርትታችኋል። በአማርኛም በአረብኛም አንድ አይነት ትርጉም የማይሰጠው ቃል የቱ ነው? ሙዝ፣ ቤት፣ ህንፃ። እንግዲህ ቋንቋ በጣም በብዛት ይወራረሳል ታውቃላችሁ። አንድ አይነት ቃል ሆኖም ደግሞ የተለያየ ትርጉም ያለው ብዙ አለ። አንድ አይነት ቃል ሆኖ የተለያየ ትርጉም። ለምሳሌ በትግርኛ ሄዳችሁ አራት ዳቦ ውስጥ ብትሉት ዋይ አልጋ ነው እኮ አራት ማለት አልጋ ነው። ዋይ የአልጋ ዳቦ ነው እንደሚል
ስለዚህ 4 በእኛ ቁጥር ነው፣ በትግርኛ ደግሞ አልጋ ነው። አዎ በአማርኛም በአረበኛም አንድ አይነት ትርጉም የሚሰጠው የማይሰጠው ቃል ህንጻ ነው። ሙዝ ነው በአረበኛም፣ ቤት ነው። ግብጽም ብትሄዱ ሊባኖስም ብትሄዱ ሙዝ ካላችሁ ሙዝ ይሰጧችኋል። ስለዚህ አሪፍ ነው። እንደዚህ አይነት ቃላትን እንደውም ሰብሰብ አድርጋችሁ ያዙ። በነገራችን ላይ በዚህ አጋጣሚ እንጥል በእንግሊዝኛ ምንድነው አታውቁትም? ቶንሲል ነው። እሺ ቶንሲል ያዘኝ ምናምን አትበሉ፣ እንጥሌና መሜ በሉ። እሺ ወደ አጋሮቻችን መልእክት እንሄዳለን። ዲኤስቲቪን ተጠቀሙ። በጣም 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 አሪፍ ነው። ለቤታችሁም ለልጆቻችሁም ለአጠቃላይ የምትፈልጉት አይነት ዘርፍ አለ ዲኤስቲቪ ላይ፣ ኳስ ሁሉም። ከዛ ውጪ ደከምከም ሲላችሁ በርታት። ተመልሰን እንገናኛለን ወደ 10ኛው ጥያቄ። 10ኛው ጥያቄ መጨረሻው የሚያሸልመው ዝግጁ ናችሁ? 10ኛ ጥያቄ ቀላል ነው፣ ማስተዋልን ይጠይቃል። ግን 10ኛው ጥያቄ እንደሆነ እንዳትዘነጉት። 10ኛ ጥያቄ እኔ 6 ዓመቴ እያለ እህቴ ከኔ በግማሽ ታንስ ነበር። እኔ 50 ዓመቴ ነው። እህቴስ አሁን ስንት ዓመቷ ነው? 25 54 47 እድሜያችሁን ለምትቀንሱ ሰዎች አይሆንም፣ ያን አይመለከትም። እድሜያችሁን በትክክል የምታውቁ ሰዎች እድሜ ጸጋ ነው፣ ባካችሁ አትቀንሱ። እድሜያችሁን አትቀንሱ። እድሜ ጸጋ ነው። ስለዚህ 6 ዓመቴ ያለ እህቴ እኔም በግማሽ ከኔ ታንስ ከነበረ አሁን 50 ዓመቴ ሲሆን ስንት ዓመቷ ነው? እሷ 25 ዓመቷ ነው። ወይኔ 61 ሰው 47 ብሏል። ልክ ነው። 6 ሰዎች 5 ብላችኋል። ኧረ በጣም ትገርማላችሁ። በጣም እናመሰግናለን። ሜዳ ሺን ሁሌም ተቀላቀሉ። በጣም የተደሰታችሁ ቁም ነገሮችን ትቀስማላችሁ። ለልጆቻችሁ በተለይ ደግሞ ሰብሰብ ስትሉ በጣም ይመከራል። ሜዳ ሺን ከኛ ጋር እንደምትሆኑ ተስፋ እናደርጋለን። በሚቀጥለው ሳምንት በሰላም ያገናኘን።